ጤና ይስጥልኝ የተከበራችሁ ተመልካቾቻችን በመላው ዓለም የምትገኙ የኢትዮ ታይምስ ሚዲያ ተከታታዮች የዛሬው እንግዳዬ አቶ ክቡር ገና ናቸው። የአዲስ አበባና የኢትዮጵያ ንግድ ምክር ቤት ፕሬዝዳንት ነበሩ። አሁን ደግሞ በኢኮኖሚ ጋር በተያያዙ ጉዳዮች ላይ ይሰራሉ። ከዚህ ባለፈ ኢኒሼቲቭ አፍሪካ በተባለ ድርጅት ውስጥም እንዲያገለግሉ ይገኛሉ። ከእሳቸው ጋር የተለያዩ ሀሳቦችን እያነሳን ቆይታ እናደርጋለን። ከኛ ጋር ስለምትሆኑ በጣም አድርገን እናመሰግናለን። አቶ ክቡር ቆይታ ስለሚያደርጉ ከኔ ጋር በጣም አመሰግናለሁ። ምናልባት አንዳንድ ወገኖች አሁን ካለው የሀገሪቱ ነባራዊ ሁኔታ አንፃር የብሔር ባንኮች ብሔር መሰረት ያደረጉ ሃይማኖትን ደግሞ የሚተሳሰርም ስለሆነ ወለድ አልባ ባንክ በዋነኝነት እንደዚህ አይነት ባንኮች መምጣታቸው ከዛሬው ነባራዊ ሁኔታ ጋር የሚጋጭና የኢትዮጵያን ፖለቲካ የባሰ የሚያወሳስብ ነው ይላሉና ምን ታዘቡ እዚህ ላይ እርሱ? አሁን የነገርኩ ሀገር ለምሳሌ እንግሊዝን ሳነሳ እንግዲህ እንግሊዝ የአንግሊካን ወይም ደግሞ የክርስቲያን ሀገር ናት። እንግዲህ የእስላም ደግሞ እስልምና ተከታዮች ደግሞ ይኖራሉ። ሁለቱ በሰላም የሚኖሩበት እና ሁለቱም ደግሞ በሚፈልጉት ሁኔታ ንብረት ለማካበት ወይም ደግሞ ንግድን ለማካሄድ የሚያስችል በምርጫቸው ማለት ነው የሚያስችል ድርጅት መቋቋም እስከተቻለ ድረስ እኔ ብዙ መስጋት ያለብን አይመስለኝም ባይነኝ። እንደውም ያቀራርባል ብዬ ነው የምገምተው። ምክንያቱም እንደነዚህ አይነት ባንክ የሌላውም ሃይማኖት ተከታይ ሃይማኖቱ ታይቶ ተለክቶ ወይም ደግሞ ነው አይደለም በሚል መልኩ አይመስለኝም ይህንን አገልግሎት የሚሰጠው። ስለዚህ ማንኛውም ኢትዮጵያዊ ይሄ አገልግሎት ክፍት ነው። ስንጀምር በእንደዚህ አይነት አገልግሎት መስጫ ባንኮች ብንጀምር ኖሮ ይሄ ጥያቄ አይነሳም ነበር እና ብዙ ከፖለቲካ ጋር መያያዝ የሌለበት ጉዳይ ነው ብዬ ነው የምገምተው። ሌላ ነገር እናንሳ። ጠቅላይ ሚኒስትሩ በቅርቡ ሲገልጹ በተለይ ከኢኮኖሚያችን ጋር በተያያዘ በቀጣይ ዓመት በሚሊዮኖች የሚቆጠሩ የስራ ዕድል ለመፍጠር እንደታሰበ ገልጿልና በእርግጥ መንግስት እሱን ማሳካት ይችላል ብለው ያምናሉ? የ3 ሚሊዮን የስራ ዕድል ፈጠራን በተመለከተ እሱን ማሳካት የምንችልበት ሁኔታ ላይ ነው? እንግዲህ ጥያቄው በአንድ ዓመት አይመስለኝም። እኔ ግን በጋዜጣ ሰምቻለሁ በዓመት መጨረሻ ብዙ ጋዜጦች የዘገቡት 3 ሚሊዮን የስራ ዕድል የሚኖርበት አጋጣሚ ወይም ደግሞ ሁኔታ ይፈጠራል ነው። አስቸጋሪ ነው። 3 ሚሊዮን ሰራተኛ በዓመት ውስጥ ለሰራተኛ በዓመት ውስጥ እንደዛ አይነት ሁኔታ መፍጠር ለመቶ ሺህም እንደዚህ ቀላል አይደለም። ለምሳሌ የሰለጠኑ ሀገራትን እንኳን ብንወስድ በዓመት የዛን ሩብ እንኳን የመፍጠር ችሎታ ያላቸው በጣም አነስተኛ ናቸው ብዬ ነው የምገምተው። ለማንኛውም ግን ይህን የስራ ዕድል ወይም ደግሞ ይህን የስራ ሁኔታ ለመክፈት የታሰበው ያው ወጣቶችን ስራ ለማስያዝ ከወጣቶች ችግር በመነሳት ይመስለኛል እና የፕራይቬት ሴክተሩ ተሳታፊ ሆኖ ነው የሚነገረው። እንግዲህ የፕራይቬት ሴክተሩ ለሚቀጥለው ዓመት ያለውን አቅም ሙሉ በሙሉ ተጠቅሞ እንኳን ሌላ አዲስ ኢንቨስትመንት ሳይጨምር የዛ ደረጃ ላይ ለመድረስ ያስቸግረዋል። መንግስት ግን ለማድረግ የሚያስቸግረው ነገር ያለ አይመስለኝም። መንግስት 3 ሚሊዮን ስራ ዕድል ለመክፈት የሚያስቸግረው አይመስለኝም። ምክንያቱም በአብዛኛው የሚከፈተው የስራ ዕድል አገር ውስጥ ወጣቶችን ስራ ለማስያዝ እስከሆነ ድረስና በአገር ውስጥ ብር የሚከፈል እስከሆነ ድረስ መንግስት የብር ችግር አለበት ብዬ አልገምትም። ስለዚህ በግል ዘርፍ ይፈጠራል መባሉ ነው ስህተቱ የሚያስቸግር የሚመስለው እርሶ? አሁን ጠቅላይ ሚኒስትሩም በግሉ ዘርፍ ነው ዋና ትኩረታችን የሚል አቅጣጫ ስላላቸው የግሉ ዘርፍ በመሰረቱ ሰራተኛ ለመቀነስ ነው እንጂ ለመጨመር ብዙም ፍላጎት እና አካሄድም የለውም። በአብዛኛው አሁን የመጨረሻውን ቴክኖሎጂ ለማምጣትና በተለይ ደግሞ ያ ቴክኖሎጂ አሁን የምናያቸው ቴክኖሎጂዎች የሰው ኃይልን ለመቀነስ የሚችሉ አይነት በመሆናቸው አዳዲስ የቢዝነስ ውስጥ የሚሳተፉ ሰዎች በሙሉ ወደዛ አካባቢ ለመሄድ ነው የሚፈልገው። ቅድም ግን እኔ ለማለት የፈለኩት ምንድነው ስራ
ምን አይነት ስራ ነው የሚፈጠረው ነው ለነዚህ ወጣቶች ለምሳሌ የሚፈልገው ትልቁ ችግር የኛ ሀገር ለማስመር የምፈልገው የስራ አጥነት ችግር ይመስለኛል። በጣም ትልቁ ችግር ከሱ በመነሳት ይመስለኛል በአብዛኛው ሀገሪቷ ዙሪያ የምናያቸው ችግሮች የሚመነጩት። ይሄ ዛሬ ስራ ፈት በመሆኑ ለተለያዩ ችግሮች ወይም ደግሞ ለተለያዩ አደጋ ለመፍጠር የሚያስችሉ ሁኔታ ውስጥ ለመግባት በቀላሉ ስለሚሳቡ ስራ ደግሞ የአንድን ሰው ህይወት የሚለውጥ ቤተሰብ ለመፍጠር የሚያመች ክብር ያለው ወይም ደግሞ አንድ ሰው ስራ አለኝ ሲል በአካባቢው ከፍተኛ ተቀባይነት ሊኖረው የሚያስችል እንደመሆኑ መጠን ስራ መፍጠሩ ትልቁ ስራ መሆኑ በጣም ጥሩ ነው ላለው። ግን እንዴት ነው የምንሄደው የሚለው ላይ ነው። ቅድም እንዳልኩት ከፕራይቬት ሴክተሩ ይልቅ መንግስት ቢያተኩርና ለመንግስት እነዚህ ስራዎች ሊሰሩ የሚችሉበትን መንገድ ለመክፈት ቢጥር የተሻለ ውጤት ያገኛል ብዬ ነው ገምተው። ምናልባት ወደ አስተሳሰቡ አሁን ያሉት ነገር ከልማታዊ መንግስት አስተሳሰብ ጋር የተሳሰረ ይሆን እና ደግሞ የመንግስት የግል ልማት ድርጅቶችንም አሻግራለሁ ለሌሎች ወገኖች አስተላልፋለሁ የሚል የመንግስት ማቅጣጫ ስላለ የእርሱ አመለካከት ፕራይቬታይዜሽኑን እንደው የተወሰነ ነገር እና ከሚለው ጋር የተሳሰራል። እዛ ላይ ብዙ ዝግቦችን ስለምንሰማ ልማታዊ መንግስት ያልሆነ መንግስት የለም። ፈረንሳዮች ልማታዊ መንግስት አላቸው። ዲሪጂስት ይሉታል። አብዛኛው መንግስት ከፍተኛ ሚና ይጫወታል የሀገሪቷን ኢኮኖሚ ለማስፋፋት። ጀርመን ብንሄድ እንደዛ፣ አሜሪካ ራሱ ብንሄድ የአሜሪካ የመጀመሪያው ልማታዊ መንግስት ነበር ማለት እንችላለን። ምክንያቱም በ1891 በወቅቱ የነበረው የአሜሪካ የገንዘብ ሚኒስቴር አገሪቷ ውስጥ የሚፈጠሩት ድርጅቶች እንዴት መንከባከብ እንዳለባቸውና በታሪፍና በተለያዩ ዘዴዎች ሌሎች ከውጭ የመጡ ድርጅቶች የአገሪቷን ድርጅቶች እንዳያዳክሙ ለ100 ዓመት እስከ 1945 ድረስ ትልቁ ታሪፍ አሜሪካ ውስጥ ነበረ። ስለዚህ አሜሪካ ራሱ በዛ መልኩ ነው ያደገው። እርግጥ አንድ ቦታ ካደገ በኋላ ሌሎቹን ክፈቱ የማለት አስተሳሰብና ጥያቄ መጥቷል። ስለዚህ መጀመሪያ እንዲገባን ያስፈልጋል ልማታዊ መንግስት ማለት ነው። ብዙ አይነት ልማታዊ መንግስት አለ። አንዳንዱ ልማታዊ መንግስት ሆኖ ውጤት አልባ ይሆናል። አንዳንዱ ደግሞ ልማታዊ መንግስት አስተሳሰብ ይዞ ጥሩና ትልልቅ ውጤቶች ያመጣሉ። ብዙ ምሳሌዎች አሉ፣ አሁን መጥቀስም አያስፈልግ። ስለዚህ የስራውን የመፍጠር ለኔ ገበያው ያንን ያህል ስራ ለመፍጠር የሚችል አይመስለኝም። ማለት ገበያው ነው ሁሉን ነገር የኢትዮጵያን ኢኮኖሚ ሊፈታ የሚችለው ከተባለ ገበያው በፍጹም 3 ሚሊዮን ሰራተኛ እድል ለመስጠት በሚቀጥሉት አመታት 2-3 አመት ውስጥ ለማድረግ ያስቸግረዋል። ነገር ግን መንግስት ይህን ለማድረግ ብዙ አያስቸግረውም ነው የምለው። ስለዚህ ልማታዊ መንግስት መሆኑ ይበጀዋል እንጂ አይጎዳውም። አሁን ያሉት ላይ ብዙ ዓለም አቀፍ ድርጅቶች የኢትዮጵያ እድገት በመንግስት የሚዘወር መሆኑ ነው መሰረታዊ ችግሩ ብለው ሀሳብ ይሰነዝራሉ። በተለይ የዓለም ባንክና ዓለም አቀፉ የገንዘብ ተቋማት መንግስት እጁን መሰብሰብ አለበት ይላሉ። እንዲህ አይነቱን ነገርስ እንዴት ያዩታል ከእርሱ ሀሳብ ጋር? በእርግጥ መንግስት እጁን መሰብሰብ ያለበት ክፍሎች አሉ። መንግስት ደግሞ ትልቅ ሚና መጫወትና የሀገሪቷንም የወደፊት እድልና እድገት የሚያመቹና የሚረዱ ሁኔታዎችን መስራት መቻል አለበት። ቅድም እነዚህ በተለይ የተባበሩት የዓለም ባንክ እና አይኤምኤፍም ብዙ አስተሳሰባቸው ከውጤቱ ኤፊሽንት መሆን መቻል አለበት አንድ ነው። ሁለተኛ ፕራይቬት ሴክተሩ ከፍተኛ ሚና መጫወት አለበት የሚል አስተሳሰብ ይዘው ነው የሚሄዱት። በመሰረቱ ሁለቱም አስተሳሰቦች ችግር የለብኝም፣ ግን የመንግስት ኤፊሽንት ሊሆን አይችልም ማለት ደግሞ አይቻልም። መንግስት ራሱ ኤፊሽንት ሆኖ መስራት የሚችልበት ቦታ አለ። አየር መንገድን መመልከት ነው። አየር መንገድ ኤፊሽንት ሆኖ እየሰራ ያለ ድርጅት ነው። ስለዚህ
መንግስት የገባበት በሙሉ እንደዚህ ውጤቱ በጣም ደካማ ነው ብሎ ለመገመት ያስቸግራል። ደግሞ በመሰረቱ ምንድነው የወርልድ ባንክ ውጤቱን በብዙ አገሮች የታየው እስከዚህ የሚያኮራ ሆኖ የታየ ነገር የለም። ለምሳሌ የኢስት ኤዥያን ሀገሮች ብንወስድ ወርልድ ባንክ ከሰጣቸው ምክር ውጭ ስለሄዱ ነው የደረሱበት ደረጃ የደረሱት። ቻይና ወርልድ ባንክ ቢሰማ ኖሮ ዛሬ በልመና የሚኖር ሀገር ነበር የሚሆነው። ስለዚህ እኔ እነሱን መስማት ብዙ ላያስፈልግ ይችላል ብዬ ነው የምገምተው። ሌሎች ነገሮች ላይ ትንሽ ነገር ነው ቢሉ ደስ ይለኛል። የኢትዮጵያ መንግስት ላለፉት ዓመታት ይብዛም ይነስም በዓለም አቀፍ ተቋማትም የሚነገር የኢኮኖሚ እድገት እንዳስመዘገበ ይገለጻልና ይህንን የኢኮኖሚ እድገት ጤናማነቱን እንዴት ያዩታል? መጀመሪያ ይሄ እድገት አለ የለም የሚለው ብዙ የሚያከራክር አይመስለኝም። ምክንያቱም ብዙ እንደተባለው ብዙ የተለያዩ ጥናቶች ተደርገው የተለያዩ መረጃዎችም የሚያሳዩት እድገት እንደነበረ ነው። እንግዲህ በተለይ ባለፉት 10-15 ዓመት ኢትዮጵያ ድህነትን ለመቀነስ እና የተለያዩ የህዝቦቿን ጤናም ሆነ የህዝቦቿን እድገት ሊያስጠብቅ የሚችል ልማት ላይ ማተኮሯ ብዙዎቹ ይጽፉታል፣ ይናገሩታል። ስለዚህ ይሄ እድገት አለ። ይሄ እድገት ደግሞ በአብዛኛው ስናየው ከመሰረታዊ ልማት ጋር የተያያዘ ነው። መሰረታዊ ልማት ደግሞ መንገድ፣ ባቡር፣ አየር መንገድ ራሱ ያደገበትን ማየት ይቻላል። ከስንት አውሮፕላን ተነስቶ አሁን ስንት እንደደረሰ እና የተለያዩ መሰረታዊ ልማት ላይ ነው እነዚህ ልማቶች ትኩረት የሰጡት። ያ ደግሞ ለግሉ ወደፊትም ለሚመጣው ኢንቨስትመንት ይዞ ለሚመጡ የውጭ ድርጅቶችም ተስማሚ ሁኔታ ይፈጥርላቸዋል። ስለዚህ በብዙ ሰዎችም የሚባለው እኔም የማምንበት እስከዛሬ ድረስ የታየው እድገት ለሀገሪቷ ትልቅ መሰረት ሊሆን የሚችሉ ሁኔታዎች ፈጥሯል ብዬ ነው ገምተው። የኢኮኖሚ ፍትሃዊነቱ ጋር የሚነሱ ነገሮች ስላሉ ነው ቀደም ብዬ ያንን ሀሳብ ያነሳሁት። ጤናማ ነው የሚለው ኢኮኖሚ ፍትሃዊነቱ፣ አንዳንዶች ደግሞ መንግስት ከሚገባው በላይ ገንዘብ እያተመ አርቲፊሻል የሚባል አይነትም የኢኮኖሚ ውጤት እንዲመጣ አድርጓልን ብለው ቅሬታ ያቀርባሉና አንዳንድ የኢኮኖሚ ባለሙያ እንዴት ታዩት? መለኪያ አለው። ለምሳሌ አንድ ሀገር የሀብት ክፍፍሉ ወዴት አካባቢ ነው የሚሄደው? አብዛኛው ላይ ነው የሚሄደው ወይስ ልዩነት እየፈጠረ ነው ያለው? ለተወሰኑት ብቻ ነው ይሄ ኢኮኖሚ ትልቅ ጥቅም የሚሰጠው ለሌላውም ጥቅም ለአብዛኛው ጥቅም አይሰጥም የሚለውን ለመለካት ኢኮኖሚስቶች የሚጠቀሙበት አንድ ጂኒ ኮኤፊሽንት የሚባል አሰራር አለና የዛ የጂኒ ኮኤፊሽንት አሰራር የኢትዮጵያን ሁኔታ የሚያሳየው በአጠቃላይ ልማቱ ለሰፊው የኢትዮጵያ ሕዝብ ሊዳረስ በሚችል መልኩ እንደተሰራ ሆኖ ነው የሚያሳየው። እንግዲህ አሃዙን ስንወስድ ነው እያንዳንዱ ሰው በግሉ ሊናገረው የሚችለው ሁኔታ ሊኖር ይችላል። ያ ማለት ግን አሁን ለውጥ እየታየም እንደሆነ ይሄው ጂኒ ኮኤፊሽንት ያሳያል። ማለት ምንድነው? ሀብቶቹ እንደገና እያገደሉ ያሉት ወደ አለው ጋር እንደገና ወደ ከህዝቡ ቀንሶ ወደ አለው ጋር የመንሸራተት ነገር ያሳያል። ስለዚህ እሱ ላይ ጥንቃቄ ማድረግ ያስፈልጋል። በአብዛኛው ለህዝብ እንግዲህ ወደ ህዝብ ቁጥር ውስጥ የሚገቡት እነዚህ የልማት ስራዎች በተለይ ለሰፊው ህዝብ ለሁሉም ሊዳረሱ የሚችሉ አይነት ነገር ሲሆኑ ነው። ግድብ ለምሳሌ ለሁሉም ይሆናል ተብሎ ነው የሚታሰበው። ባቡር ይሄ ከተማ ውስጥ የሚታየው ቀላል ባቡር የሚባለው ለህዝቡ የተሰራ እንደዚህ አይነት ነገሮች ናቸው እንግዲህ ልማቱን ለሁሉም ለአብዛኛው ህዝብ እንዲዳረስ የሚያደርጉት። የሊበራል ኢኮኖሚው ደግሞ አሁን እየታሰበ ያለው ኢኮኖሚ ደግሞ ወደዛ ሊያስኬድ የሚችል ሁኔታ ብዙ ላያስቀምጥ ይችላል። ምክንያቱም ገበያው ምንድን ነው የሚያደርገው? ገበያው ለምሳሌ እኔ እናንተ ገበያ ሄደን አንተ አቅራቢ እኔ ገዢ ብሆን ገበያው ላይ የምናገኘው ዋጋ ትክክለኛ ዋጋ ነው ተብሎ ነው የሚታመነው። ምክንያቱም በገበያ የመጣ ዋጋ ነው፣ መንግስት የወሰነው ዋጋ አይደለም። ነጋዴው ሰርቶ ሂሳቡን አስልቶ
ከሌሎች ተመሳሳይ ቁሶች ጋር አስተያይቶ ይሄ በዚህ ባቀርብ ብሎ ገበያ ላይ ደግሞ የሚመጣው ከሌሎች አይቶ ያንን ለመግዛት ሲፈልግ አንድ ነገር የምናየው አቅም ቢኖረው ነው ያ ሰውዬ እዛ ጋር የሚገዛው። አቅም ከሌለው ገበያው ጋር አይመጣም።